ወአሽሀዱ አነ ሙሐመድን ረሱሉላህ የሚለው ቃል ጋር ሲደርስ ተናነቀው። ትዝታ ሁሉ ፊቱ ላይ ድቅን ያለበትና ለቀሰ። ሰሃቦችም በቢላል ለቅሶ ተቀሳቅሰው ከቀብር እንደተነሳ ሰው ግር ብለው መጥተው ተላቀሱ። ፍቅሩ እንዴት ሊጸና ነው? በዚህ ጉዳይ ላይ ሁሌ እንደ አዲስ የሚያለቅሱት። ወይስ ለመና እንግዲህ 10 ሰከንድ ባልሞላች በዚህ ቪዲዮ ውስጥ እጅግ ማአት ውሸቶች ተዋሽተዋል። በመጀመሪያ አንድ መረጃ ልስጣችሁ። ሳሂህ ቡኻሪ 188 ላይ አቡ ሙሳ እንደዚህ ይላል፣ The prophet asked for a tumbler containing water and washed both his hands and face in it and then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of its water on your face and chests. አቡ ሙሳ ምንድነው እሱ ያለው? ነብዩ የሆነ ማሰሮ ነገር አንጦ ዋለን ውሃ የያዘ ከዛ መጣንለት። እጁንና ፊቱን ውስጡ ታጠበ። አፉን ተግመጥምጦ ማሰሮ ውስጥ ተፋው። ከተፋ በኋላ እሱን ታጠቡበት፣ እሱን ላያችሁ ሊያፈሱት አለን። ስለዚህ የሙሐመድ የተግመጠመጠውን እንዲጠጡት እንዲተጣጠቡበት ለነ ቢላል ያዝ ነበረ። ቢላል የሙሐመድን የተግመጠመጠውን እንዲጠጣ የሚታዘዝ ተራ ባሪያ ነበረ፣ እንኳን ሊከበር። በተጨማሪ ሳሂህ ቡኻሪ 37:55 ላይ ቢላል said to አቡበከር፣ ቢላል ለአቡበከር እንደዚህ ያለው if you have bought me for yourself then keep me for yourself but if you have bought me for Allah's sake then leave me for Allah's work ለአላህ ብለህ ከገዛኸኝ ለአላህ ስራ እንድሰራ ልቀቀኝ፣ ለራስህ ከገዛኸኝ ደግሞ ያዘኝ ብሎ ቢላል ይናገር ነበረ። ምክንያቱም ቢላል እንኳን ደስተኛ ሆኖ ሊኖር ቀርቶ በባርነት ሲሰቃይ ነበር። ሙሐመድም ነፃ ስላላወጣው አቡበከርን ሲለማመጥ ነበረ። ሌላኛው በጣም አስቂኙ ነገር ሙሐመድ ሲሞት ቢላል አዛን ማለት ስላልቻለ በጣም አለቀሰ የሚለው ታሪክ በጣም ብዙ ቪዲዮ የታየው በጣምም ደግሞ በቴሌቪዥን ላይ እንዲያለቅሱ ኡስታዞች የሆኑበት ታሪክ ነውና ዳኢፍ ነው፣ ውሸት ነው። ሐዲስ ላይም የለም፣ በሐዲስ ውስጥም የለም። ታሪክ ነው፣ ሙርሳል ነው፣ የተቆረጠ ነው፣ ፋብሪኬትድ ነው። እነ ኢብን ከሲር እነ ኢብን አጀር አልስቃላኒ ውሸት ነው፣ የተቀጠፈ ነው ብለዋል። ታሪኩ ውሸት ነው። በውሸት ታሪክ ነው አዳም ያለቀሱት። ቢላል አዛን ማለት አቅቶት አዛኑን አቋርጦ ለቅሶ በለቅሶ ሆኖ የሚለው ታሪክ ውሸት ነው። ቴሌቪዥን ላይ እንባ ያደረጋቸው ታሪክ ውሸት ነው። ወደ 416,000 ምናምን ታይቷል። ይሄ ሁላ ሰው አይቶታል። ታሪኩ ግን በሚገርም ሁኔታ የውሸት ነው፣ የተጨበረበረ የውሸት ታሪክ። በውሸት ታሪክ ነው እንደዚህ እንባ ያደረገቻቸው። ቢኒ እችን ልጅ አይታታል? ውስታዞ የተሰብስበው ያለቀሱባት። አሁን እኮ ቪዲዮ አየሁኝ አንተንና መጥቶልኝ፣ ከዛ ወደ አንተ መጣሁኝ። በጣም የሚገርም እኮ ነው። ምን አለ የለም እኮ ታሪክ ውሸት ነው ታውቃለህ። አየሁት እኮ በውሸት ስለ አሟሟቱ ብትነግራቸው እኮ በእሱ በበደንብ ያለቅሱ ነበር። እንዴት ተሰቃይቶ እንደሞተ ትክክለኛውን ታሪክ የሚነግሯቸው። ትክክለኛው ታሪክ የሚያስለቅስ ነው። ተሰቃይቶ ተንበርክኮ እየተጎተተ እየመጣ ነው ብትል፣ ይሄ አንጀቱ ተበጥሶ በመርዝ ብትል፣ ይሄ በደንብ ያስለቅሳል። ይሄ ለእኛ ነው ብሎ ያምርባቸው ነበር። እውነት ነው። በዚህ መጠን አስበዋል። በሌለ ታሪክ እንደዚህ መቅጠፍ፣ በሌለ ታሪክ ሰው እንዴት በሌለ ታሪክ በዚህ መጠን ይቀደዳል? እስልምና ፕሮፓጋንዳ ቲቪ ቻናል ላይ ሚዲያ ላይ ትላልቅ ሚዲያዎች ላይ ነው የሚተላለፉት እነዚህ የነበሩ ፕሮግራሞች። በሚገርም ሁኔታ ኡስታዞች በተሰበሰቡበት፣ ሼኮች በተሰበሰቡበት ነው እነሱን ነው ስታስለቅስ የነበረውና which is really amazing። ሶፍት ግን እንዴት ነው እሱ? የሶፍት ወጪ ማን ነው የሚችለው? በሌለ ታሪክ ቢላል አዛን ሲል ሙሐመድ ሞቶ በቃ እንባ በእንባ ሆኑ። አልቻለም፣ አዛኑን አቋረጠው። ውሸት ውሸታም፣ አንቺ ውሸታም ና ፊት ለፊት አድርገው። ታሪኩን እኔማ ላስነብባቸው ነበር። ቆይ አንድም ሐዲስ የለም። ይሄ
ቁርአን ላይ የለም ታሪኩ። ቁርአን ላይ ሊኖር አይችልም። ቡሃሪ ላይ የለም፣ ሙስሊም ላይ የለም፣ አናሳይ ላይ የለም፣ አቡ ዳውድ ላይ የለም፣ ተርሚዚ ላይ የለም፣ ኢብን መጃ ላይ የለም። የውሸት ታሪክ በቴሌቪዥን ፕሮግራሞች ላይ እንዳለ ኡስታዞች ቀርበው ያለቀሱበት ታሪክ ውሸት ነው። ቁርጣችሁ ልንገራችሁ፣ ውሸት ነው፣ ውሸት ነው። 80,000 ሼር ላይክ ያደረጉት ይህ ቪዲዮ አሁን ቲክቶክ ላይም ተለቆ ውሸት ነው። ዘሆል ኮመንት ያለቀሳችሁት በታሪክ ውሸት ነው። እውነት ነው የሚል አንድ ከቡሃሪ ከሙስሊም አናሳይ አቡ ዳውድ ኢብን መጃ አንድ መረጃ አንጡልኝ። ውሸታም እናንተ ውሸታም። በሌላ ቪዲዮ ደግሞ 67,000 ሰው አይቶታል። ያቸው እኚህ ሰውዬ ሲያሳዝኑ አቀርቅረው ሀዘን ተቀምጠዋል። በሐሰት ታሪክ አንጀቱን ተበልቶ በቃ እንደዚህ አንገት ደፍቶ እያለቀሰ ነው። ሐዲስ ላይ እንኳን የሌለ ታሪክ በሐሰት ታሪክ የሐሰት ነው ስንላችሁ ከነ በእስልምና ታሪክ ውስጥም ተቀባይ አይደለም። እንኳን በእኛ ሐዲስም እንትን ነው ብለን ነው ተረት ነው ብለን ነው ምናምነው። ኢቭን በሙስሊሞች ዘንድ ተቀባይ አይደለም። ይሄ መረጃው ውሸት ነው። ራሳቸው ስኮላሮቹም እንደሚሉት ትናንት የተፈጠረ ታሪክ ነው። አንገደፉ እኮ እንዳለ ትልልቅ አንተ ሽማግሌዎቹ ሼኮች እርግጠኛ ነኝ በታሪኳ ለሚያለቅሱት በልይቷ ነው እያለቀሱ ያሉት። ወጣት በሆን ኖሮ እኮ ሌላ ነበርኩ ምጣውሰ አስተያየቱ ነው። እችን የመሰለኝ ማልቀስ አልነበረባትም በሐሰት ታሪክ እያሉ ነው እያለቀሱ ያሉት። ቻሌንጅ አደርጋችኋለሁ። አንድ ከቡሃሪ ላይ ይህንን ሐዲስ ሊያመጣልኝ ይችላል። ይህን ታሪክ እሷ ያወራችሁን ከቡሃሪ ላይ ማምጣት ይችላል። ሳሂህ ቡኻሪ ላይ ከሙስሊም ላይ ማምጣት ይችላል። ከአቡ ዳውድ ላይ ማምጣት ይችላል። ከናሳይ ላይ ማምጣት ይችላል። ከኢብን መጃ ላይ ማምጣት ይችላል። የለም ታሪኩ ሙሐመድ ከሞተ ከ600 ምናምን በኋላ የተፈበረከ ምናምን ሐሰት መረጃ ነው። ያን ጭንቅላትን እያሽ ለእኔም አልፋለች። በቃ ይህንን ታሪክ የነገረችን እንዲህ አንጀት ምበለዋልሽ። ውሸትም ቢሆንም እንኳን እሷ ማልቀስ አልነበረባትም፣ እሷ ማዘን አልነበረባትም። በዚች ሐዲስም ቁርአንም ላይ በሌለ ታሪክ እንደዚህ ካለቀሱ እነዚህ ሰዎች አስበው ለዘመናት ምን ያህል ህዝቡን እንደሸወዱት፣ ለዘመናት ምን ያህል ህዝቡን እንዳታለሉት። ሐዲስ ላይ የለም ታሪኩ። ሐዲስ ላይ እንኳን የለም፣ እንኳን ቁርአን ላይ ሐዲስ ላይ የለም ታሪኩ። ህዝቡን በእንባ ታሪክ እየፈጠሩ ተረት እየነገሩ ምን ያህል እንዳስለቀሱት። አንተ ትልቅ የሚዲያ ላይ እኮ ነው ደግሞ። ወይኔ ወይኔ አወነት በሐሰት እንደዚህ ያስለቅሳሉ። አንዳለ እኮ የሚያለቅሱት የቴሌቪዥን ፕሮግራሙ ላይ እንዳለ አልቅሰዋል። እንደገና ደግሞ በቲክቶኩም። ኤኒዌይስ ታሪኩን መልሳቸው፣ ወደ ታሪኩ ውሰዳቸው። ታሪኩ ምን እንደሆነ እናሳያችሁ። እንዳልኳችሁ ከቡሃሪ ማምጣት አይችሉም፣ ከሙስሊም ማምጣት አይችሉም፣ ከአቡ ዳውድ ማምጣት አይችሉም፣ ከሱናን አናሳይ ማምጣት አይችሉም፣ ከኢብን መጃ ማምጣት አይችሉም። ታሪኩ ታሪክ ላይ ነው ያለው፣ ሲራዎች ላይ ነው ያለው። ውሸት ነው። እሱ ውሸት እንደሆነ ከራሳቸው መረጃ እንስጣችሁ። ሙርሳል ነው፣ ቅጥፈት ነው፣ የተፈበረከ ነው። ወይ እስልምና አንዴ ላሳያችሁ ታሪኩን። እሷ ያነበበችው ታሪክ ሙሉ ለሙሉ ውሸት ነው። የተፈበረከ የተቆረጠ ታሪክ ነው። በየትኛውም የሐዲስ ዘገባዎች ላይ የለም። ሰንሰለቱ በየትኛውም ሐዲስ ዘገባዎች ላይ የለም። ሳሂህ ብሎ ማንም የመዘገበው የለም። ዳኢፍ ሐሰንም ብሎ የዘገበው የትኛውም በተለይ በስድስቱ ላይ ጭራሽ የለም።
በሚገርም ሁኔታ ታሪኩ ሙሉ ለሙሉ ፋብሪኬትድ ነው። ሙሉ ለሙሉ አንዴ ሶሪ የራሴን ሚዩት አደርጋለሁ ብዬ አንተ ሚዩት አደረኩ። ችግር የለም። እሺ ኦኬ፣ ላሳያችሁ ታሪኩን። አማርኛውን ላንብብላችሁና ወደ አማርኛ የተተረጎመውን ከዛ አረብኛ ማንበብ የሚችሉ ካሉ ኦኬ ኦኬ እሺ ያ ታሪኩን ላንብብላችሁ እንደሚል ማለት ነው። የቢላል ወደ መዲና መመለስ ይልና ወይም የአዛን ትዝታ። ልጅቷ ይሄን ነበር ስትናገር የነበረው። ዑመር ወደ ሻም አዛን ሲጀመረና አሻዱ ሲል መሐመድ ቢለው ትዝ አለውና አልቻለም፣ አለቀሰ። ሴቶቹ እንዳለ መተው አለቀሱ። አልቻለም። ቢላል ያስለቀሰው ሌላ ነው። ይሄ ታሪክ ውሸት ነው። እንያውላ ያ ዑመር ወደ ሻም በገቡ ጊዜ ቢላል እዛው እንዲተወው ጠየቀው። ዑመርም ፈቀደለት። ቢላል እንዲህ አለ፣ የአላህ መልእክተኛ ከእኔ ጋራ የወንድማማችነት ትስስር የፈጠሩለትን ወንድሜን አቡ ሩሀይን ጭምር ፍቀድልኝ። በዚህ መሰረት በኸውላ ምድር ሰፈሩ ይላል። ፈቀደለትና ዑመር ቢላልና ወንድሙ ወደ ኸውላ ጎሳዎች ዘንድ በመሄድ እንዲህ አሏቸው፣ እኛ ልጃችሁን ልናገባ መጥተናል። ቀድሞ ከሃዲያን ነበርን፣ አላህ መራን። ባሮች ነበርን፣ አላህ ነፃ አወጣን። ድሆች ነበርን፣ አላህ አበለጸገን። ብትድሩን አልሐምዱሊላህ እንላለን፣ ብትከለክሉንም ከአላህ በስተቀር ኃይልም ሆነ ብልሃት የለም እንላለን አለ ማለት ነው ቢላል። እነርሱም ከዛ ዳሯቸው። ከቆይታ በኋላ ቢላል የአላህ መልእክተኛን በህልሙ አየ። ቢላል የአላህ መልእክተኛን ሙሐመድን በህልሙ አየ። እሳቸውም እንዲህ አሉት፣ በህልሙ ማለት ነው፣ ቢላል ሆይ ይህ መራራቅ ምንድን ነው? ልትይዘኝ ወይም ልትጎበኘኝ ጊዜ አልደረሰምን? ብሎ እንትን ይለዋል። ልትጎበኘኝ ወይም ልትዘይረኝ። ቢላልም በሐዘን ተውጦ ከእንቅልፉ ነቃ። ወዲያውም በግመሉ ላይ ተጭኖ ወደ መዲና አመራ። ወደ ነቢዩም መቀብር ዘንድ በመድረስ ያለቅስ፣ ፊቱንም በላዩ ላይ ያሻሽ ጀመር። በዚያ ጊዜ ሐሰንና ሁሴን መጡ። ቢላልም አቀፏቸውና ሳማቸው። እነርሱም ቢላል ሆይ አዛንህን ልንሰማ እንመኛለን አሉት። ቢላልም ጥያቄያቸውን ተቀብሎ ጣራው ላይ ወጣና ቆመ። አላሁ አክበር አላሁ አክበር ባለ ጊዜ መዲና ተናወጠች። አሽሃዱ አላ ኢላላ ሲል ተናወጠች ወይም ንጡጥዋ በረታ። አሽሃዱ አነ ሙሐመድ ረሱልላህ ሲል ልጃገረዶች ሳይቀሩ ከመጋረጃው ከቤታቸው ወጡ። የአላህ መልእክተኛም ተቀሰቀሱ እንዴ ተባባሉ፣ ወይም ተነሱ እንዴ ተባባሉ። የአላህ መልእክተኛ ተቀሰቀሱ ወይ ኦኬ። ሙሐመድን ስም ሲሰሙ ሴቶቹ አላህ ከመቃብር ተነሳ እንዴ ብለው እየሮጡ ወጡ። አራይ ከዛ በፊት አሽሃዱ አን ላ ኢላሃ ኢለላህ ሙሐመድ ረሱሉላህ ብሎ አያውቅም ማለት ነው። ጥያቄ የዛን ዕለት ሲሰሙ ሴቶቹ ሙሐመድ ከመቃብር ተነሳ እንዴ ብለው የወጡት ልጃገረዶች ናቸው። ማሜ በልጃገረድ አይጨክንም። ልጅቷም እኮ ልጃገረድ ስለሆነች ነው። እቺን ታሪክ ከሮጡት አንዷ ስላልሆነች ትዝ ብሏል። ልጃገረዶች ቢላል አሽሃዱ አን ላ ኢላሃ ኢለላህ ሲል ጊዜ ልጃገረዶች ከቤታቸው ሮጠው ወጥተው ሙሐመድ ከመቃብር ወጣ እንዴ ብለው አሉ። የሚለውን ስታነብ እኔን የመሰለ ልጃገረድ የዛን ልብሮ ብኖርን የመውጣውን ምናምን ብላ ታሪኩን እንትን ስትል እኛ ደግሞ አንቺስ ትሮጫለሽ፣ አንቺን የመሰለ ልጃገረድ ወደኛ አይሮጥም እንጂ ወደ ሙሐመድማ ይሮጣሉ ሁሉም ብለው ነው ያለቀሱት። ኤኒዌይስ አንብበው። ምን ይላል እዚህ ጋር? ከአላህ መልእክተኛ እረፍት በኋላ በመዲና ውስጥ እንደዚያ ቀን ብዙ ወንድና ሴት ያለቀሰበት ሌላ ቀን ታይቶ አያውቅም ነበረ። ሉክ ሙሐመድ ሲሞት እንኳን እንደዛ አላለቀሱም። ነገር ግን በውሸት ታሪክ አለቀሱ ተብሎ ታሪክ ተነገረ፣ በሚገርም ሁኔታ ማለት ነው። እንግዲህ ሲሞት ሲቀበር ያላለቀሱትን ይሄ ታሪክ ከጊዜ በኋላ ቢላል አዛን ሲል አለቀሱ ነው። ግሬዱ ሀዲሱ ምንድን ነው እንመልከተው። ሀዲስ አይደለም አክቹዋሊ ታሪክ ነው። ታሪኩ ምንድን ነው? ትናንትና የተጻፈ ነው። ግሬዱ አሳያቸው ጠጋርግና ሰመሪ ኦፍ ሀዲስ ስኮላርስ ኢትስ ቼን ኦፍ ናሬሽን ኢዝ ዊክ ኢት ኢዝ ኮንሲደርድ አንሪላብል። ታማኝ ያልሆነ ውድቅ የሆነ ደካማ መረጃ ነው። በደካማ በውድቅ ታማኝ ባልሆነ መረጃ ነው ያለቀሱት። አሳያቸው። ወደ አማርኛ ተርጉምላቸው ከፈለጉ እሱን ፓርት እሱንም ወደ አማርኛ ተርጉመው።
የትረካ ሰንሰለቱ ደካማ ነው። እናም አስተማማኝ እንዳልሆነና የተቆረጠ ነው። ምንድን ነው አስተማማኝ እንዳልሆነ? አስተማማኝ እንዳልሆነ ይቆጠራል። ያ በሐሰት መረጃ ነው። ያ ሁሉ ቴሌቪዥን ሚዲያ ላይ ወጥቶ ያለቀሱት የነፈረቁት እኛ አይደለንም። ዳኢፋ መረጃ እያመጣን ሐሰት መረጃ እያመጣን እስልምና ላይ እንደምንለው ሐሰት መረጃ እየጻፉ አዲስ እያወሩ ትናንትና የተጻፉ ታሪኮችን እያመጡ የሚያስለቅሱ የኢትዮጵያ ኡስታዞች ናቸው። አይታችኋል። ሰሞኑን እነ ኡስታዝ አቡበከር እነ ያሲን ኑሩ እንዳለ የሚሰብኩት እስልምና የሐሰትና ትናንት የተጻፉ እንደሆነ ስናጋልጥ አይተናችኋል። የዚችም ልጅ ልክ እንደነሱ እንደነ ያሲን ኑሩ እንደነ ኡስታዝ አቡበከር አይታችሁታል። እሸቱ መለሰ ጋር ሄዶ ተናገረው። ያንን ዳኢፍ አዲስ ማናዘዋል ጋር ሄዶ ተናገረው። የቴዲ ሚስት ጋር ሄዶ ተናገረው። ናሁ ቲቪ ላይ ሄዶ ተናገረ። ውሸት የሆነ ዊክ የሆነ መረጃዎችን፣ ሐሰት የሆኑ መረጃዎችን፣ ታማኝ ያልሆኑ መረጃዎችን እያመጡ ህዝብን ያስለቅሳሉ። ይመቻቸው። ምን እንላለን? አይሻልም? ይህንን በቃ እንደበግ ያ ሁሉ ኡስታዝ ተሰብስቦ ሲያለቅስ ደግሞ በጣም ረጅም ቪዲዮ ነው። በተለያዩ ቪዲዮዎች ታች ተለቋል። በጣም ብዙ ላይክ ምናምን ያለው ነው እና በውሸትና በሐሰት ነው ማለት ነው። ይሄ ሁላ ለቅሶና ዋይታ ያ እስልምና እንደዚህ ነው። ኡስታዞቻቸው እንደዚህ ናቸው። ኤኒዌይስ ዞሮ ዋናው ፖይንታችን ምንድነው? እሱ በደንብ የታዩትን ነው እንጂ ሰማው የምናመጣው ያልዋሹበት ቀን የለም፣ ማዋሹበት ታሪክ የለም። ኢቭን የራሳቸውን ታማኝ መረጃዎች አይደለም የሚያመጡት። እስልምናን ፕሮሞት ለማድረግ እንኳን ትናንትና የተጻፉ የውሸት መረጃዎች ነው የሚያመጡት። እኛ መርጠን በደንብ ቫይራል የወጡትን ብቻ ነው የምናሳያችሁ። ምክንያቱም ለሁሉ ነገር ምላሽ መስጠት ያስጠላል፣ ይሰለቻልም። በሚሊየን የታዩና ብዙ ሰው ጋር የደረሱ ውሸት ታሪኮችን ብቻ ነው መርጠን የምንለው እንጂ ውስጡን በየቀኑ የሚሰሯቸው ነገሮች ሁሉ እስልምና መጽሐፍት ውስጥ የሌሉ የሐሰት እስልምናን መልካም አድርገው ለመሳል የሚጥሩባቸው እንዳሉ እናውቃለን። ያው ምንም ማድረግ አይቻልም፣ ንቀን እንተዋቸዋለን ማለት ነው። እና ዛሬ ወደ ቶፒካችን ብንገባስ? ወደ ዛሬ ቶፒካችን እንግባና ይሰማልን? አይ ቲንክ አሁን ይሰማል መሰለኝ። ኮፒ ሊንክ እያደረጋችሁ በደንብ ሼር እያደረጋችሁ ተከታተሉ። እጃችሁ ስራ ይፍታ። በተቻለ መጠን ስራ እየሰራችሁ መማር ትችላላችሁ። እንግዲህ ዛሬ ቶፒካችን ከክርስቶስ መምጣት ጋር በቤዛነት ጋር በተያያዘ ነው። ሙስሊሞች ይህንን ለማይቀበሉት ነው ጥያቄያችን። ክርስቶስ ደጋግሞ ቤዛ ሊሆን እንደመጣ ተናግሯል። ስለዚህ ቤዛችን ብለው ለምን ለማይቀበሉት ሙስሊሞች ቤዛ ይሆንናል ብለው ለምን ለማይቀበሉት? የክርስቶስን መሰቀል እንዳይቀበሉ ምክንያታቸው ምንድን ነው? ምን ይከለክላቸዋል? የክርስቶስ መሰቀል እንዳይቀበሉ የሚከለክላቸው ምን አለ? ገና ለገና ሰው ማለትም እኔና ክርስቲያን ለሙስሊሞች ቤዛ እንሆናለን። እኔን ጠቃላ እኔን ከሚጠብቁ ቤዛ ይሆነኛል ብለው ቤዛ የሆነልንን አካል ለምን የማይቀበሉት? ክርስቶስ ወዶ ፈቅዶ መጥቶ ቤዛ ሆኛችኋለሁ፣ የእኔ ቤዛነት ላይ ካመናችሁ፣ እኔ ቤዛ እንደሆንኳችሁ ከተቀበላችሁ ገነት ትገባላችሁ ሲል ኖ አንተ ቤዛ አትሆነንም አንፈልግም ብለው ቤዛ የሚሆነን እፎይ ነው ሲሉ ለሙስሊሞች ቤዛ ነኝ ባይዘ ነኝ ሙስሊሞች እኔ ቤዛቸው ነኝ። ይህን ታውቃላቸው። አስበዋል። የኔን ቤዛነት እራሱ አልቀበል የሚሉ ይመስለኛል። የእፎይን አንፈልግም ነው የሚሉት። የእፎይን አንፈልግም ይቀየርልን በሌላ ሰው። ለእያንዳንዱ ሙስሊም
አንድ ክርስቲያን ወይንም አንድ አይሁድ ቤዛ ይሆነዋል። አንዱ ስለ ሁሉ ሞተ ነው የሚለው አለ። አንዱ ስለ ሁሉ ሞተ የሚለው ኖ አያዋጣም። ለእያንዳንዳችን አንዳንድ ሰው ያስፈልገናል አሉ ሙስሊሞች። ያውቁታል እናስተምረው አይደል ነው? አያውቁትም ብዬ ነው የማስበው። ያውቁት ዚህ ስማች አይመስለኝም። ምን ይመስላል አንተ? ያውቁታል ብለህ ታምናለህ? አያውቁትም። እንደዚህ አይነት ነገር መቼ አስተምሯቸዋል? እነሱ የሚያውቁት ብዙ ጊዜ እንዴት ክርስቶስ ይሰቀላል፣ ይሞታል፣ ለእኛ ኃጢአት እንዴት ይሞታል? እኛ አዳም በሰራው ምን አገባን? እኛ ለምን እንጠየቃለን? ለምን የሌላን ሰው ኃጢአት ተሸክሞ ሊሰቀል አስፈለገ? የሚሉ ጥያቄዎችን አይምሯቸው ላይ ሰንቅረውባቸው የራሳቸውን እንዳዩ ስለሚያደርጋቸው ስላደረጋቸውም ይህ ነገር የሚያውቁት አይመስለኝም። እስኪ ግን እኛ እጅግ በጣም ታማኝ በሆኑ መረጃዎች የነቢያቸውን ንግግር መሰረት አድርገን ማለት ነው ለእያንዳንዱ ሙስሊም አይሁዶችና ክርስቲያኖች የሙስሊሞች ከገሃነም እሳት መዳኛ ቤዛዎቻቸው እንደሆኑ ተናግሯል ሙሐመድ። የእኛ ቤዛነት ከ2000 ዓመት በፊት በክርስቶስ ኢየሱስ ተፈጽሟል፣ አልቋል። ቅድም እፎይ እንዳለው አንዱ ስለ ሁሉ ሞተ ይላልና መጽሐፍ ቅዱስ ስለ ሁላችን ተገብቶ ክርስቶስ ኢየሱስ የእኛን ኃጢአት በመስቀል ላይ አስወግዶልናል ብለን እኛ እናምናለን። አንደኛ የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ጌታችን ኢየሱስ ክርስቶስ የዓለሙን ኃጢአት በመስቀል እንዳስወገደ ይናገራል። የአንድ ሰው አይደለም፣ የሁለት ሰው አይደለም፣ የተመረጡትን አይደለም፣ የሁሉንም ኃጢአት እንዳስወገደ በስሙ የሚያምኑትን ደግሞ እሱ የመንግስቱ ወራሽ እንደሚያደርጋቸው ይናገራል መጽሐፍ ቅዱስ። ስለዚህ እኛ አንዱ የሁሉን ኃጢአት አስወግዷል ብለን እናምናለን። ሰው ሙስሊሞች ይህን እንዳትቀበሉ የሚያደርጋችሁ ምን እንቅፋት ሆኖባችሁ ነው? ይህንን የምትነግሩን ይሆናል ማለት ነው። ያ እንቅፋት የሆነባቸው እንግዲህ የእኔን ቤዛነት ፈልገውት ነው። እኔ ቤዛቸው እንደሆነ ለሙስሊሞች እኔ ቤዛቸው ነኝ። የክርስቶስን ቤዛነት አልቀበልም ያሉ ሙስሊሞች እፎይ ግን ሲሞት አይምን ለእኛ ገነት መግባት እሱ ቤዛ ይሆነናል ብለው መጠበቃቸው በጣም አስቂኝም አስገራሚም ነው። ደግሞም ጤናማ ነው ብዬ አላምንም። ይሄንን እኔ መሆን ስለማልፈልግ መሆን የሚፈልጋለ ለሙስሊሞች ቤዛ እነሱ ገነት እንዲገቡ እኛ ገሃነም መግባት። ቤዛነቱ ደግሞ የሚያናድደው ምን እንደሆነ ታውቃለህ? አንተ ገሃነም መግባት አለብህ ለነሱ ብለህ ነሰሰርሊ አሁን ሙስሊሞች ገነት ለመግባት ገሃነም የሚገቡ ክርስቲያኖችና አይሁዶች መኖር አለባቸው። እኔ በገሃነም እሳት ውስጥ መቃጠል አለብኝ፣ ምትክ መሆን አለብኝ። አንድ ክርስቲያን ገሃነም ይከትና አንድ ሙስሊም ያወጣል፣ አቻ እያደረገ ማለት ነው። ሰው እኔ ደግሞ ይህን አልፈልገውም። የሚፈልጋለ እኔ ይህን አልፈልግም። ሙስሊሞች ትፈልጋላችሁ እናንተ የኛን፣ እኔ ግን በግድ የጫናችሁብኝ ነው። ይቅርታ አድርጉልኝ ሙስሊሞች። ይሄ ነገር ጤናማ አይደለም ብዬ ነው ማምነው። ይሄ ጤናማ አይደለም። ምክንያቱም እኔ ማንንም ኃጢአት መሸከም አልፈልግም። ኃጢአት የመሸከም ፍላጎትም ብዙም የለኝም። ኃጢአት የመሸከም ፍላጎቱ ስለሌለኝ አፒታይቴ ብዙም ክፍት አይደለም። እኔ ለሌላው ተሸክሜ እሱ ገነት እንዲገባ እኔ ገሃነም የምገባበት ምክንያት እሱ ትክክል አይደለም ብዬ ነው ማምነው። ወዶ ፈቅዶ ስለ ሁላችን የሞተውን እሱን አልቀበልም ብሎ ኖ ከሱ ይልቅ አንተ በግድ እኔን ኃጢአት ተሸክመ ገሃነም መግባት አለብህ የሚለው አስተምሮ የጤናማ አይመስለኝም። ናቲ ስቲል አሁንም ዛሬም አካውንቱን እንትን ይላል አለ ክርስቲያን የሆነ ሽሪንግ ኤክስፓንድ ነገር ያደርጋል። ትንሽ ያዝ ለቀቅ እያየሁት እኮ ነው። አይ ዶንት ኖ እንዴት እንደማስተካከል። ሰላም ነው እግዚአብሔር ይመስገን። እንዴት ነው አለው? እንዴት ነው?
አለ ባለፈው እኮ የጀመርነውን እንትን ሳትጨርስ ስትወጣ ጊዜ ከመጽሐፍ ቅዱስ ውስጥ መልስ እንደሌለው እያሰቡ መምጣት ጀምረዋል እና የባለፈው ላይ ምን ትላለህ ብዬ ነው። ምን ማለት ቁጭ ብላችሁ ከስር እኮ አዳምጠዋል፣ እያየዋችሁ ነው። አንደኛው 9 ሰዓት አንደኛ 12 ሰዓት ጾመ ብላ ትልቅ አርጉመንት ያነሳ ይመስሏል ነው። የዓለም ሰዓትን ማታውቁ ከሆነ አላህ ከሌሊቱ 1/3 ይወርዳል ብላችሁ የምታምኑ አካላት ትሆኑ ቤተሰቦች፣ አንድ ቀን አይደለም 1 ቢሊየን ሰዓት ብሰጣችሁ የአምላካችሁን ሰዓት አታስተካክሉትም። እኛ ደግሞ ዶግማችን በዚህ ሰዓት ጾምክ በዚህ ሰዓት አልጾምክ የሚል አይደለም። የእኛን ዶግማ ማወቅ ነው ቅድሚያ። አንድ በሉ የእኛን ዶግማ በደንብ ወቁ። የእኛን ዶግማ ካላወቃችሁ መጠየቅ ነው። አንደኛው 9 ሰዓት ይጾማል፣ አንደኛው 12 ሰዓት ድረስ ጾማል። ስለዚህ ክርስትና ስህተት ነው። አዳም ክርስትና ስህተት ነው ትክክል ነው የሚያስብል ይሄ አይደለም ማለት ነው እኛ። ስለዚህ እኛን ዶግማ ቅድሚያ አውቆ ነው መጠየቅ። አንድ ይህንን ዶግማችንን ሳያውቅ አንድ ሰው ከጠየቀ እኛ ደግሞ ዶግማችሁ እንደ እንጠይቃችኋለን። የሰዓት ጉዳይ ከሆነ አላህ ከሌሊቱ 1/3 ላይ ይወርዳል። ኢትዮጵያ ሲወርድ ካናዳ ላይ ደግሞ 1/3 አይሆንም። እንዴት ታስተካክሉታላችሁ? ኦኬ በእነሱም ደግሞ ይወርዳል በዛ ሰዓት ካላችሁ፣ ስለዚህ አላህ ከአርሽ በላይ መቼም አይሆንም። ይህን የሚሆነው ተመላላሽ ነው የሚሆነው ማለት ነው። ካናዳ ሲወርድ ደግሞ ዱባይ ሌላ ሰዓት ነው። ግን ፎር ሴክ ኦፍ አርጉመንት አላህን ብንተወው እንኳን የሰዓት ኤግዛክት እኛ ጋር ተጠቅሷል የሚለው ቁርአን ላይ አንድ ጥቅስ ሊመጣለት አይችልም፣ አልተጠቀሰም። ስለዚህ በመጀመሪያ ዶግማ ነገር መጠየቅ መቻል፣ ሁለተኛ ደግሞ ምላሽ ማዳመጥ መልመድ ጤናማ ነው። በጣም ተራርት እያደረገ ስለነበረ በጊዜው ማለት ነው። ኤኒዌይስ የዛሬው ቶፒክ ላይ ምላሽ ይኖራችኋል ካሉ? ዛሬ ይቅርታ ለጊዜ የሉም፣ ለብቻዬ ነው ያለሁት። ግን ከፈቀድክልኝ አንድ ጥያቄ መጠየቅ ጥያቄ በኋላ ላይ ራያ ልጠይቅ ጥያቄ በኋላ ቶፒኩ ላይ ይሰማል ወይ? አቤት። ክርስቲያን አንተ መሰለኝ። አይ ቲንክ ያ ክርስቲያን ሙስሊሞች ብቻ ላው። ኦኬ በደንብ አስተውሉ። የክርስቶስን አምላክነት እና ቤዛነት የካደ አካል ክርስቲያን ወይንም ደግሞ አይሁድ ቤዛ ይሆነኛል ብሎ ያምናል። ሰው እንዴት የክርስቶስን አምላክነትና ቤዛነት ክዶ አይ አንተ ቤዛ ብትሆነኝ ይሻላል ብሎ ሊያምን ይችላል? ቤዛ ልትሆነኝ አንተን መርጫለሁ ይላል። ይሄ ጤናማ አይደለም። ክርስቶስ ቃል በቃል እጅግ በጣም ብዙ ቦታ ላይ ቤዛ እንደሚሆነን ተናግሯል። ማቴዎስ ወንጌል ምዕራፍ 20 ለምሳሌ እንደዚህ ይላል። አንድ ከተከሰ ቢኒሜትር የማቴዎስ ወንጌል ምዕራፍ 20 ቁጥር 28 ጌታችን ኢየሱስ ክርስቶስ ለምን እንደመጣ ሲናገር እንደዚህ ይላል። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ያ ክርስቶስ የመጣው እንግዲህ ለሁላችን ቤዛ ለመሆን ነው። ቤዛ ሊሆነን ክርስቶስ መጥቷል። በግልጽ ላገለግላችሁ ቤዛም ለሆናችሁ መጥቻለሁ ብሏል። ስለዚህ ስለኛ ቤዛ የሆነን ደሙን ያፈሰሰው ማን ነው? ክርስቶስ ነው። ይኸውን እርሱ ፍቅሩን ለእኛ የገለጸበት ዚስ ማች ወርዶ በእንደዚህ አይነት ሁኔታ አሳይቶናል። እስልምናው ጋር ደግሞ አንዴ እስልምናውን ክፈተው።
ሙስሊሞች ቤዛ የምንሆናቸው ደግሞ እኛ ነን። ራይድ አሰልን እንደክፈተው። ኦኬ ቀጥል። ያ ራይድ አሰሊን 432 ላይ እንደዚህ ብሎ ይናገራል። አቡ ሙሳ አልአሻሪ ሪፖርትድ ሜሴንጀር ኦፍ አላህ ሴድ አቡ ሙሳ አልአሻሪ እንዳስተላለፈው የአላህ መልእክተኛ እንደዚህ ያለ ይላል። ኦን ዘ ዴይ ኦፍ ሪዘሬክሽን አላህ ዊል ዴሊቨር ቱ ኤቭሪ ሙስሊም ኤ ጁ ኦር ኤ ክርስቲያን ኤንድ ሴይ ዲስ ኢዝ ዩር ራንሰም ፍሮም ሄል ፋየር። ምን ይላል? በቂያማ ቀን አላህ ለእያንዳንዱ ሙስሊም አይሁድ ወይም ደግሞ ክርስቲያን ይሰጠውና እንደዚህ ይላቸዋል፣ ይህ ከገሃነም እሳት መዳኛ ቤዛችሁ ነው። ምን ቤዛችሁ ነው? እኛ ክርስቲያኖችና አይሁዶች እንደ እስልምና አስተምሮ በቂያማ ቀን የሙስሊሞች መዳኛ ከገሃነም እሳት የሚያመልጡብን ቤዛ ምን ሆናቸው እኛ ነን ማለት ነው። እኛ አንፈልግም። እኛ የእናንተን እንደ ተራራ የገዘፈ ኃጢአት ተሸክመን የእናንተን ቅጣት መቀጣት አንፈልግም። ይሄ ኢፍትሐዊነት ስለሆነ ማለት ነው። ያለኛ ፍላጎት የእናንተን ያለኛ ፍላጎት የእናንተን ኃጢአት ተሸክመን መቀጣት የኛ ፍላጎት አይደለም። ይሄ ፍትሐዊነትም አይደለም ማለት ነው። ስለዚህ ይሄን የምትቀበሉ ከሆነ አካውንቱም ትክክል አይደለም። ሪፖስቱ ብቻ ሳይሆን አካውንቱም ትክክል አይደለም። አይደል ነው ሽሪንክ እና ኤክስፓንድ ያደርጋል። አካውንቱም ትክክል አይደለም። እያስቸገረ ነው። እዚህ ገስቱ ላይ ለእኔ በደንብ የሚታየኝ እንዲህ ይላል። ሊዘጋው ነው የሚመስለው። አንቆታል። ምንም አማራጭ የለንም። ወይም እንፎግር እንደ ዛሬ ይለፋ እስኪ አሰራን ድረስ ወይ የተወሰነ እንትን ካለ እንሞክረው። ኩን ፈያኩን ነው የሚለው ኩን ፈቃደከ ነው እንደ ቢኒ ሰላም ብያለሁ። ወይ ኩን ፈቃደከ አረብኛው መስለኝ። ሰላም ነው ቢኒ። ኦኬ እኛ ላይ ትንሽ ይድበት በቃ አይደል ነው ኖርማል አይደለም አካውንቱ። አካውንቱ ትንሽ ይረብሻል አክቹአሊ። ኦኬ ይሄንን የእስልምናውን ሳይድ ይሄንን ካየን በግልጽ ጌታችን ኢየሱስ ክርስቶስ ለእኛ ቤዛ ሊሆን እንደመጣ ተናግሯል። ራሱ እኔ ለእናንተ ቤዛ ልሆንላችሁ ላድናችሁ ነው የመጣሁት ብሎ ተናግሯል። አይ አንፈልግም፣ እሱ ክርስቶስ ኢየሱስ ወዶ ፈቅዶ የመጣውን ለእኛ ለኃጢአታችን የኃጢአት ስርየት ለመስጠት የመጣውን አንፈልግም ብለን አይ በእናንተ ምትክ እኛ የእናንተን ኃጢአት ተሸክመን ገሃነም መግባት አንፈልግም የምንለውን እንዴት እንትን ልትሉ ትችላላችሁ? ልትቀበሉ ትችላላችሁ? ሙስሊሞች ክርስቶስን ክዳችሁ እንዴት እናንተ ናችሁ ከገሃነም የምታድኑን የሚለውን አስተምራችሁ ልትቀበሉ ትችላላችሁ? እዚህ ጋር ጌታችን ኢየሱስ ክርስቶስ በግልጽ ተናግሯል። ቤዛ ልሆናችሁ ነው የመጣሁት ብሏል። ይህንንም ደግሞ ሐዋርያቶች ለምሳሌ ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 6 እና 7 እንደዚህ ይላል፣ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ብሎ ይናገራል። ስለዚህ እኛ ለኃጢአታችን ስርየት፣ ለበደላችን ስርየት ሰዎች በኃጢአታቸው ምክንያት ተቅበዝብዘው ጠፍተው ነበረ። እነዛን የተቅበዘበዙትን ፈልጎ ያገኛቸው፣ ከዘላለም ሞት ከዘላለም ጨለማ ወደ ብርሃን ያመጣቸው የክርስቶስ ኃጢአትን ስርየት ሰጥቷቸው ከገሃነም እሳት ወይም ደግሞ ከዘላለማዊ ሞት ከዘላለማዊ ቅጣት ወደ ዘላለማዊ ሕይወት በክርስቶስ ኢየሱስ የመስቀል ስራ ሰዎች ቤዛነትን አግኝተው የዘላለም ሕይወትን ሰጥቷቸዋል ብለን እኛ እናምናለን። ይሄ የሐዋርያቶች ትምህርት ነው። ይሄ የሐዋርያቶች ትምህርት ነው። የሐዋርያቶች ብቻ ነውን? አይደለም። ነቢያቶችም ይሄንን አስተምረዋል። እርሱ ክርስቶስ አስቀድሞ ነቢያቶች ክርስቶስ ስለ ሰዎች ሁሉ በደል እንደሚሞት የሰዎችን ኃጢአት ሁሉ ተሸክሞ እሱ ቤዛ እንደሚሆን
ለምሳሌ ኢሳይያስ በትንቢቱ ምዕራፍ 53 ላይ እንደዚህ ይላል። ሙሉ ብታነቡት የአዲስ ኪዳን ጥቅስ ነው የሚመስለው እንጂ የብሉይ ኪዳን ጥቅስ አይመስልም። እውነት ለመናገር ኢሳይያስ 53ን ብታዩት ማለት ነው። ምን ይላል? የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጠዋል? ሉክ ክርስቶስ የእግዚአብሔር ኃይል የእግዚአብሔር ክንድ ተብሎ ይጠራል። በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው ማለት። ይሄ ሁሉ ስለ ክርስቶስ ኢየሱስ እሱ ላይ መከራ እንደተፈጸመበት እስከ መስቀል ሞት ድረስ እኛን በወደደን በዛ ፍቅሩ ይሄ ሁላ መከራ ደርሶበታል። የእኛን ደዌ ተሸክሟል። ቁጥር 4 ላይ ምን ይላል? በእርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ብሎ ይናገራል። ነቢያቶች እንኳን ስብከታቸው ምንድን ነበር? ክርስቶስ ኢየሱስ እርሱ የእግዚአብሔር ክንድ ተገልጦ የእኛን ኃጢአት እንደሚያስወግድልን፣ የእኛን ሕመም እንደሚታመምልን፣ የእኛን በደል በሕመሙ እንደሚያስወግድልን ይሄው ነቢያቶች ተናግረዋል። ሙስሊሞች የነቢያትን ትምህርት ክዳችሁ የሐዋርያትን ትምህርት ክዳችሁ በአንድ ግለሰብ በ6ኛው በ7ኛው መቶ ክፍለ ዘመን የተፈጠረን በብልሃት የተፈጠረን የአጋንንትን ትምህርት ነው የምትቀበሉት ወይስ የሐዋርያትና የነቢያትን? ሰዎች በክርስቶስ ኢየሱስ ያገኙት ድህነት የእግዚአብሔር ሐሳብ ነው፣ የእግዚአብሔር ዓላማ ነው፣ የእግዚአብሔር ሐሳብ ነው። በእኛ ብልሃት በእኛ ብልጣብልጥነት ወይም ደግሞ እኛ ያደረግነው አይደለም። ክርስቶስ ኢየሱስ እግዚአብሔር እንዲሁ ከወደደን ከታላቅ ፍቅሩ የተነሳ ለእኛ ቤዛነት የሰጠን በልጁ በኢየሱስ ክርስቶስ በኩል ስለሆነ ማለት ነው። ይህ ደግሞ እሱ እኛን ያዳነበት መንገድ ነው። ይህን ለምን አትቀበሉ? ምክንያቱም መሐመድ እንዳትቀበሉ ብሏቸዋል። መሐመድ አለ እኔም ተከታዮቼም መሀይም ናቸው ተከተሉኝ እንዳትቀበሉ ብሏል። ሙስሊም መሆን አይምሮን አለመጠቀም ማለት ነው። አይምሮን ማትጠቀም ከሆነ ደግሞ አንድ ሰው የነገረህን ብቻ መከተል ነው። አንድ ሰው ያለህን ብቻ መከተል ነው። አንድ ሰው ያለህን አንድ ሰው የነገረህን እሱን ብቻ ትከተላለህ። በቃ ሙስሊም ትሆናታለህ። ሙስሊም ከሆንክ በቂ ነው አንድ ሰውን እንደመከተል። ከዛ በኋላ ሰው እየነገረህን አይዋሽም፣ ትሸመጥታለህ። አይዋሽም፣ እሱ ከራሱ አይናገርም። በዛ ትሞላለህ፣ በዛ ውስጥ አድርጋለህ፣ አለቀ። ይሄ አካውንቴማ የሆነ ነገር አለበት፣ ይሰፋል፣ ይጠባል። ያ በቃ አሁንም እንደዛው ነው። የሚገርም ነገር ምንም አልለቀቀውም። ያ ሰላም ናችሁ? መሐመድ ማነው ስምህ? ማነው ስምህ? አጥናፉ። ትምህርት ጀመርክ? የምን ትምህርት ነው? ተማር አላልኩም? የቱን ምኑን? ክርስትና ተማር አላልኩም? ስለ ክርስትና ትምህርት ምንድን ነው የምማረው? ምን ልማር? ከዛ ምንም የምታውቀው ነገር የለም። ተምሬያለሁ። ተምረሃል? ኦኬ። ተምሬያለሁ። እኔ ቤዛው ናቸዋለሁ አይደል? እንደ እስልምና። ኧረ ይቅርታ አድርግልኝ። ሊውረድ ለምን ወርደው? ጥያቄ እንዳትጠይቀኝ። ጥያቄን እንደ ጦር ሸሽተህ እንዴት ነው ታዲያ የሚሆነው? ተምሬያለሁ ትላለህ፣ ምንም የምታውቀው ነገር የለም። ለመፎገር ደግሞ ክርስቲያን ነበርኩ ትላለህ። ስትጠየቅ ደግሞ እስልምና ውስጥም እንዳትጠይቁኝ ትላለህ። ስምህ መሐመድ ነው፣ መሐመድ ደግሞ አትበሉኝ ትላለህ። አስቂኝ ፍጡር ነህ። ጥሩ ቀለኛ ነህ።
ኤኒዌይስ አይሚስ እኔ እንኳን ክርስቲያን ነኝ ለመማር ነው የገባሁት። ከስር መሆን ይቻላል እኮ ለማማር ታያታለህ። ድምፅ አለው ስር እንዴት ነው በዚህ ሁኔታ የምትማረው ወንድማችን? ከስር ሆነህ የማትማር እንኳን እዚህ ጋር ሆነህ በዚህ ድምፅ ውስጥ አስቸጋሪ ነው። ያ የክርስቶስን ቤዛነት አዳኝነት ነው የማትቀበሉት ሙስሊሞች። የሆነ አካውንቴማ የሆነ ቫይረስ ለቀውበታል አለ። አንተ ስማ ቢኒ ያለ ሰላም ነው። የሆነ እንትን የለቀቁበት አለ። በጣም አስቸጋሪ ነው። ኤኒዌይስ ዋንዴ የሚለው ገብቷል። እኔ ጋር ያና እንትን እያለ ነው። ሙስሊሞች ክርስቶስ ቤዛ የሆነውን አልፈልግም ብላችሁ በግድ ቤዛ ሁነኝ ማለት ምን ማለት ነው? እኔ ለማንም ቤዛ መሆን አልፈልግም። ለምሳሌ ቤዛ እንደሆናችሁ ግን ለምን ነው የምትጠይቁኝ? እኔ ለእናንተ ገሃነም እንድገባላችሁ ለምትፈልጉት። እኛ ክርስቶስ የሚፈልገው ሁሉም እንዲድንና ገነት እንዲገባ ነው። እናንተ ግን የምትፈልጉት እኛን ኃጢአታችሁን እኛ ላይ ጭናችሁ አሸክማችሁ እኛን ገሃነም መክተት ነው። ክርስቶስ ደግሞ ተቃራኒው ከእናንተ እኛን አሸክማችሁ ኃጢአታችሁን ከዛስ እናንተ ገነት መግባት ነው የምትፈልጉት። ይሄ ጤናማ አይደለም። ይሄ ጤናማ አይደለም። ለምንድን ነው የምትመኙት? ነጃሺ እንኳን ደህና መጣህ። እንኳን በሰላም ገባችሁ። መልካም። ክርስቶስ እኔ ቤዛ ነኝ ብሏል። ቤዛነቱን ትቀበላለህ? አልቀበልም። ድምፅ አለ ከኋላ ዛሬ ዋንዳይ ወይስ ድምፅ ምን አላችሁ? ዋንዴ ነጃሺ ማንኛው ነው ድምፅ ያለው? ማጋ ነው እፎይ። ለማንኛውም እኔ ክርስቲያን ነኝ። ልናገር የምፈልገው ነገር ምንድን ነው? ሙስሊሞች እፎይን እንመታለን ምናምን እንገላለን የሚሉት አለ ገና አይሰማም። ምንድን ነው ጥያቄ ነው? እፎይ ጥያቄ ነው። ይሰማችኋል? ኦኬ እሺ። ክርስቶስ እንግዲህ የሁሉም ቤዛ ነው። ለሁላችን ቤዛ ሊሆን ነው የመጣው እና ሞትን በሞቱ የሻረልን ሕያው አምላክ እርሱ ነው። ሞቱን በሞቱ ከሻረልን ክርስቶስ ይሄንን ሞቱን በሞቱ የሻረውን አንቀበልም ብላችሁ አይ አንተ የኔን ኃጢአት ተሸከምልኝና ገነት ክተተኝ ማለት ጤናማ ነው ወይ? ሞት እንግዲህ በአንድ ሰው ኃጢአት ምክንያት ወደ ዓለም ገብቷል። ሞትን እግዚአብሔር አልፈጠረውም። ጥበብ አንድና አንድ የክፈተው ክርስቲያን። ሞትን እግዚአብሔር አልፈጠረውም። በአንድ ሰው ኃጢአት ምክንያት ምን መጥቷልና ሞት ወደ ዓለም መጥቷል። ያም ደግሞ ወደ እኛ ደርሷል። ወደ መጨረሻ አካባቢ አንብበው። ኗሪ ይሆን ዘንድ ከሚለው ጀምራ ቁጥር ላይ ጀምራ እግዚአብሔር ሞትን አልፈጠረውም ከሚለው ጀምራ አንብበው። ኦኬ። በሕይወታችሁ ስህተት ለሞት አትቅኑ፣ በእጃችሁም ስራ ጥፋት አታምጡ።
እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና የሰዎች ጥፋት ደስ አያሰኘውምና። ነዋሪ ይሆን ዘንድ ፍጥረቱን ፈጥሯልና የዓለምን መፍጠርም ለድህነት ነውና በእነርሱም ዘንድ የጥፋት መርዝ አልነበረም፣ ለሲኦልም በምድር ላይ ግዛት አልነበረውም። ስለዚህ እግዚአብሔር ሞትን አልፈጠረም። ሞት በእኛ ጥፋት ምክንያት የመጣ ነው። ሞት ከእግዚአብሔር መለየት ስለሆነ ሞትን ሰው በጥፋቱ አምጥቶታልና ሞትን እግዚአብሔር ካልፈጠረው ሞት በእኛ ምክንያት የመጣ ከሆነ አለመታዘዝ ስለሆነ ከእግዚአብሔር መለየት ስለሆነ ሞት። በቁርአኑ ግን ሞት ራሱ የተፈጠረ ነው። ሱራ 67 ቁጥር 2 ላይ እንደክፈተው ቁጥር 2 ሱራ 67 ቁጥር 2 ያ የትኛው ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ሕይወትን የፈጠረ ነው። አላህ ልክ እንዳይጥ እንደ ላብራቶሪ ሊሞክራቸው ምን ሊላቸው ይላል? ሊሞክራቸው የትኛው ስራችሁ የተሻለ ነው ብሎ ሊሞክራችሁ ሞትንና ሕይወትን ፈጠረ። የሙከራ ህይወት ሊያደርጋቸው አላህ ሞትንና ህይወትን ፈጥሯል። ህይወት ራሱን የቻለ ኢንቲቲ አለው ወይ? ሞትም ራሱን የቻለ የሆነ እንትን አለው ወይ? ፐርሰን ነው ወይ? ሁለቱንም ማንን እኛ ሊሞክርበት ህይወትንና ሞትን ፈጠረ። ሞትንና ህይወትን ፈጠረ። የትኛው ይሻላል የሚለውን ለመሞከር ምን ሊያደርግ ሊሞክርበት። በዚህም አብዛኞቹን ከዛ ወዲያ ለምንድን ነው የፈጠረበት? 179 እሺ ሱራ 179 አላህ ሰዎችንና አጋንንትን ለምን እንደፈጠረ ሲናገር እንደዚህ ይላል። ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። ለእነርሱም በእርሳቸው የማያውቁባቸው ልቦች አሏቸው፣ ለእነርሱም በእርሳቸው የማያዩባቸው ዓይኖች አሏቸው፣ የማይሰሙባቸው ጆሮች አሏቸው። እነዚያ እንደ እንስሳዎች ናቸው ይላል። ስለዚህ ሰውንና አጋንንትን ለገሃነም ፈጠር ብሎ ይናገራል። ስለዚህ ሞትና ህይወትን ፈጠረ ሊሞክር። አብዛኞቹን ደግሞ ለምን ፈጠራቸው? ለገሃነም ፈጠራቸው። የእኛ ደግሞ ምን ይላል? ቅድም መልሰውና እንዲያንብበው ድገምና እግዚአብሔር ምን የፈጠረው ይላል? በምንም አይደሰትም ይላል። በህይወታችሁ ስህተት ለሞት አትቅኑ፣ በእጃችሁ ስራ ጥፋት አታምጡ። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና የሰዎች ጥፋት ደስ አያሰኘውም። የሰዎች ጥፋት እግዚአብሔር ደስ አያሰኘውም። ለዚህም ህይወትን ፈጠረ እንጂ ሞትን አልፈጠረም። ሞት በጥፋታችሁ የሚመጣ ጉዳይ ስለሆነ ከእግዚአብሔር መለየት በእናንተ ጥፋት የሚመጣ እንጂ ሞትን ያመጣባችሁ አለመታዘዝን ያመጣባችሁ ዲያብሎስ ነው። እግዚአብሔር እናንተ እንድትጠፉ ተሱ እንድትለዩና ለዲያብሎስ ባሪያ እንድትሆኑ አይፈልግምና። ቁርአን ውስጥ ምንድን ነው የሚለው? አብዛኞቹን ገሃነም እንዲገቡ ፈጠራቸው፣ ሞትና ህይወትን ፈጠራቸው።
ሞትና ሕይወትን ፈጠረ፣ አብዛኞቹን ለገሃነም ፈጠራቸው። መልሰው እዚሁ ክፍል ላይ መጽሐፍ ቅዱስ ላይ መልሰውና ምዕራፍ 2 ላይ አድርገልኝ። ወደ መጨረሻ አካባቢ አድርገው። ኦኬ። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና፣ ያለ ኃጢአት ምን አድርጎ ፈጥሮታልና፣ ኃጢአት በሚሰራው አትቅና ይላል አይደል? ምዕራፍ 1 ላይ በእርሱ አምሳል ያለ ኃጢአት ንጹህ አድርጎ ቅዱስ አድርጎ ነው እንጂ የፈጠረ ለገሃነም ብሎ አይደለም የፈጠረ። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና ነውር የሌለባቸው ንጹሐት ነፍሳት የሚቀበሉት ብዙ ክብርን አላወቁም። በዲያብሎስ ቅናት ሞት መጣ፣ ወደዚህ ዓለምም ገባ። ከዚህ ከዲያብሎስ እድል የሆኑትን ሰዎች ይፈትናልና። በማን ቅናት ምክንያት ነው ዲያብሎስ የገባው? ሞት የገባው በዲያብሎስ ቅናት። ሞት በማን ምክንያት? በዲያብሎስ ቅናት ወደ እኛ መጣ። እግዚአብሔር ሰው ነዋሪ ይሆን ዘንድ እንጂ ይጠፋ ዘንድ አይፈልግምና። እና ይሄ በዲያብሎስ ምክንያት በደንብ አስተውሉ። ሞት በዲያብሎስ ምክንያት ወደኛ የገባውን ክርስቶስ እንዴት ነው ሞትን ያጠፋው? ዕብራውያን ምዕራፍ 2 ቁጥር 14 እና 15 እንዴት እንዳጠፋው ስትመለከቱ በጣም ግሩም ነው። እዛ ጋር ዘፍጥረት ምዕራፍ 3 ላይ ካያችሁ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን አንተ ሰኮናውን ትለዋለህ ይላል አለ። በዲያብሎስና በሴቲቱ ዘር መካከል ጠላትነት ሆኗል። ከሴቲቱ ዘር የሚወለደው ዳግማዊ አዳም እንዴት ዲያብሎስን እንዳስወገደው መጽሐፍ ቅዱስ እንዲናገራል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ጥበብ 2 መጨረሻ ላይ ካያችሁት ሞት የገባው በማን ነው ይለናል? በዲያብሎስ። ክርስቶስ እግዚአብሔር ምንድን ነው እሱ ይላል? ሰው ጥፋቱ አያስደስተውምና ሕያው አድርጎ ፈጠረው ይላል ምዕራፍ 1 ላይ። ምዕራፍ 2 ላይ ደግሞ በዲያብሎስ ቅናት ምክንያት ሞት መጣ ይላል። ስለዚህ ዲያብሎስ በሞት ላይ ስልጣን ነበረው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ጠላትነት በሴቲቱና በእባቡ በዘሯና በዘሩ መካከል ጠላትነት ሆኖ ነበር። ያንን ጠላትነት ትንቢቱን ሳይለቅ በሞት ላይ ስልጣን ያለውን ዲያብሎስን ሊቀጠቅጥ ክርስቶስ በስጋ ተገለጠ። መጽሐፍ እንደሚነግረን በስጋ ተገለጠ። በስጋ መገለጥ ብቻ ሳይሆን ሞቱን በሞቱ ሻረው፣ ሕይወትንም ሰጠን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 አካባቢ ቼክ አድርገው። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ሎክ ሞት በዲያብሎስ ምክንያት ወደ ሰው ገብቶ ነበር። ስለዚህ ሁሉ በአዳም ምክንያት ተዛ ምን ይሆናሉ? ይሞታሉ። በክርስቶስ ደግሞ ምን ይሆናሉ? ሕያው ይሆናሉ ማለት ነው። ሞቱ ምን አደረገው? በሞቱ ወደ ሕይወት ቀየረው። ሕያው ስለሆነ እሱ ሞቱን በሞቱ ሻረና ዘላለማዊ በሆነ እርሱ ሕያውነት ሞቱን አጠፋው ማለት ነው። ሞቱን ደመሰሰው። ሞትን ምን አደረገው? አጠፋው። ዘላለማዊነትን እርሱን ስታምኑ ዘላለማዊነት ስለሚሰጥ፣ ስለዚህ ብትሞቱ በእርሱ ዘላለማዊነት ትነሳላችሁ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እንደሚናገረው በሞቱ ምን ይሆናል? በሞቱ ሞቱን በሕይወት ቀየረው ማለት ነው። ዘላለማዊ ስለሆነ እሱ ሕይወቱን በመስጠት ሞትን አጠፋው። ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። ብትሞቱ ትንሣኤው እሱ ነው። ትንሣኤ ብቻ ሳይሆን ደግሞ ሕይወት ነው እሱ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ማንኛውም የሚያምንበት ካለ ቢሞት እንኳን ምን ይሆናል? ሕያው ይሆናል።
ሕያው የሆነም ደግሞ የሚያምንብኝ ሁሉ ለዘላለም አይሞትም። ማንኛውም ሰው አምኖበት ቢሞት ሕያው ይሆናል። ሕያው የሆነ ደግሞ አይሞትም፣ ደግሞ አይሞትም። አንድ ሰው ሞቶ ከመቃብር ሰንበዲ በታምር ቢያስነሳው ተመልሶ ይሞታል። በክርስቶስ አምኖ አንዴ ሕይወትን ካገኘ በኋላ ከትንሣኤ በኋላ ግን ዘላለማዊ ሆኖ ይቀጥላል እንጂ አይሞትም ተመልሶ። እርሱን አምኖ እሱ ሕይወት መሆኑን አምኖ ዘላለማዊ ሕይወትን ካገኘ በኋላ ሞት የለም በእርሱ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። በክርስትናው ሞት በእንደዚህ አይነት መልኩ በሕይወት ተተክቷል፣ በሕይወት ተሽሯል። ዘላለማዊነትን እናገኛለን። ሕይወት ይቀጥላል ማለት ነው። ዘላለማዊነት ስለሚቀጥል ሞት ይወገዳል ማለት ነው። በእስልምና ውሳ ሞት በምን መልኩ ነው የሚወገደው? ይሄ ክርስቶስ ቤዛ በመሆን ኃጢአታችንን እርሱ ተሸክሞ ሞታችንን በሞቱ ሽሮ ዘላለማዊ ሕይወትን ሰጠን። ምክንያቱም ሞት በምን ተሻረ? በክርስቶስ ዘላለማዊ ስለሆነ ትንሣኤው እሱ ስለሆነ ትንሣኤን ሰጠን። ሕይወት ስለሆነ ሕይወትን በመስጠት ሞትን አጠፋው ማለት ነው። እስልምናው ጋስ ሞትም ሕይወትም የተፈጠረ ከሆነ ሞት እንዴት ነው ሊጠፋ የሚችለው? በምን መልኩ ነው ሞት የጠፋው? ወይንስ እነሱ ጋር ቁራኛ ሆኖ ይቀጥላል? ሞትስ መቼ ነው የተፈጠረው? በእስልምና ሞት የተፈጠረ ነው ከተባለ መቼ ነው የተፈጠረው? መቼ ነው አክቲቬት የተደረገው? ሞት አክቹዋላይዝድ የሆነው መቼ ነው? ሞት የተፈጠረ ነው ስላሉ ማለትም ራሱን የቻለ እንትን ስላደረጉት አካል ግዑዝ ነገር ስላደረጉት ሞትን ልክ እንደ ሰው እንደዚህ እንደሌላ እንደ ፍጡራን የተፈጠረ ስለሆነ መቼ ነው ሞት የተፈጠረው? ያ አንድ ሞት ነው የተፈጠረው ወይንስ ብዙ ሞት ነው የተፈጠረው? የሞት ዲፊኒሽንስ በእስልምና ምንድን ነው? እሱ እንዴትስ ነው የሚወገደው? ይህንን ማስረዳት የሚችሉ ይመስላችኋል? አይ ሞትን በተመለከተ በጣም ሙስሊሞች አይዶን ነው ሞት ራሱ እንዳልከው ሞት ትርጉም ምንድን ነው የሚለውን ዲፋይን ማድረግ ይችሉ ይሆን? አይመስለኝም። ሜይ ቢ ማድረግ የሚችሉ ከሆነ ማስረዳት ይችላሉ። በጣም ኮምፕሊኬትድ ሀሳብ ነው። በጣም ኮምፕሊኬትድ ሀሳብ ነው። ሞት የመጣው አንደኛ ቆሮንጦስ ምዕራፍ 15 ቁጥር 21 እና 22 እንደ መጽሐፍ ቅዱስ ማለት ነው። እግዚአብሔር አምላክ ሞትን አልፈጠረም። ሞት የመጣው በመጀመሪያው አዳም ስህተት ነው። እግዚአብሔር በሱና በአዳም መካከል ያለውን ሕግ ያችን የጸበለሱን ሕግ ከሰጠው በኋላ ማለት ነው እሱን ትእዛዝ በማፍረስ ሞት በራሱ ላይ እንዲመጣ አድርጓል። ያ የቀድሞው ሰው ማለትም አዳም የቀድሞው አዳም በራሱ ላይ ሞትን አመጣ። ነገር ግን ክርስቶስ ኢየሱስ ደግሞ ኋለኛው አዳም ደግሞ እሱን በሞቱ ሽሮ ሕያው ሆኖ ሞትን ገሎታል፣ ሞትን አጥፍቶታል። አንደኛ ጢሞቴዎስ ላይ አሳያችኋለሁ። ሞትን እንደሻረው ይናገራል። ስለዚህ ሞት ቀድሞ የመጣው ሞት በክርስቶስ ሕያውነት ጠፍቷል። ኦኬ፣ እንደ እስልምና ደግሞ ሞት የተፈጠረ ነው፣ ሕይወትም የተፈጠረ ነው ብለው ያምናሉ። ሕያውነትም የተፈጠረ ነው፣ ሞትም የተፈጠረ ነው። ሁለት በጣም ኦፖዚት የሆኑ ነገሮች በአንድ ላይ ኮኤግዚስት አድርገዋል ማለት ነው። ሞትም ሕይወትም ኮኤግዚስት አድርገዋል። ሁለቱም እኩል ተፈጥረዋል ማለት ነው። ስለዚህ ይሄ ሞት መጨረሻ ላይስ እንዴት ነው የሚጠፋው? ሙስሊሞች ሉክ እንደ እስልምና የተፈጠረ ነገር በሙሉ በቂያማ ቀን ከአላህ ፊት ሲቀር ሌላው ሁሉ ይጠፋል ተብሎ ይታመናል። ሞት የተፈጠረ ከሆነ ስለዚህ እሱም ይጠፋል ማለት ነው። እሱም ይጠፋል ማለት ነው። ሙስሊሞች ከዛ በኋላ ከጠፋን በኋላ ደግሞ ድጋሚ ያለው እኔ ጋ ነው። አይ
እኔ ጋርም ነው እንደዛ ነው። አሁን ደግሞ አፈጠነው። ሲስተሙ በጣም ነው የተበለሻሸው። ወይ ሜቢ እስኪ የሚስተካከል ከሆነ እንትወው የዛሬውን ላይ ወይ ግራ አስቸጋሪ ሜቢ ነገ ተነገ ወዲያ የሚስተካከል ከሆነ እንጂ እንትን ይላል። በጣም ዲስተርብ ያደርጋል። በነገራችን ላይ አወጣን እያልኩኝ የሆነ ሰዓት እንትን እያልኩ ነበር። ያ የወረውረውና እንትን ይላል። አይደል ነው ምንድን ነው ችግሩ? ዛሬ እንለፈን መሰለኝ ነው። ዛሬ እንለፈው። ያ እንደዛ ይሻላል መሰለኝ። እስኪ ሜቢ ነገ ተነገ ወዲያ የሚስተካከል ከሆነ ያ ከተስተካከለ እንትን እንላለን። እንግዲህ ካልተስተካከለም የራሱ ጉዳይ። ያ በቃ እንጨርስና ችግር የለውም። ነገ ተነገ ወዲያ ሜቢ ኦኬ ከሆነ እንቀጥላለን። እሺ ቢኒ የለም ሪስትሪክሽን እንደገባ ነው የሰጠው አይደል? ሁለት ሪስትሪክሽን ነው። ላይቭን ሪስትሪክት አድርጎት ነው የጀመረው። ራሱ ሲጀምር ላይቭን ሪስትሪክት አድርጎት ነው የጀመረው። ቫይራል እንዳይወጣ እንዳይታይ ማለት ነው። እንዳይዘጋብን ነች ያለችን አማራጭም አራተኛ አልከፍትም። አካውንት ባይዘ አስጠልቶኛል። አራተኛ አካውንት አልከፍትም። ሶስትም ብዙ ነው በነገራችን ላይ በጣም አድካሚ ነው። ምክንያቱም አንዱ ሲዘጋ ወደ አንዱ እየሄድን ነው እስካሁን እየቀጠልን ያለ ነው። ይሄ ደግሞ በጣም ብዙ ሳይድ ኢፌክት አለው። አንደኛ ኦዲየንስ ራሱ ዲስትራክት ይሆናል፣ ስካተርድ ይሆናል፣ ይበታተናል። እንዴት ናችሁ? ሰላም ብያለሁ። ክርስቲያን ብላችሁ ነው። እኔ ማውራት ስላልቻልኩ ነው መግባቴን አላወኩም ነበርና 1300 ላይ ስታክ አድርጓል። ምንድነው የማይቀይረው እያልኩ አይጨምርም አይቀንስም። ቢሆን አይታችሁታል። ሰው ይዋጅቃል። እንትኑ ትክክል አለም ሲስተሙ በጣም እንዲህ ነው የሚያደርገው። ይቀንሳል፣ ይጨምራል። እንትን አለ 1300 ከገባው ጀምሮ እንደዛ ነው። አይቀይርም። አንድ ቁጥር አይጨምር አይቀንስም። ኒው ሲስተሙ በጣም ዝግጅት ሆኗል። እንደገባ ነው ሁለት እንትን የሰጠኝ ዋርኒንግ የሰጠኝ አይደው ነው። ለፈን ዛሬ ሙዴን ነው የጨረበው። ጨርስ ነው መጣ በቃ ዝጋው። ጨርስ አንተ ጨርሻለሁ። ኢንተረስትድ የለውም ለማውራት። ትምህርታችንን እንቀጥላለን። የዛሬውን ቶፒክ ሰላም ደሩ ለዛሬ